ዋጋ ማስከፈለኝ? አረ ወንድሜ እኔ አላደርግም። ምን የምፈልገው አንድ ነገር እኮ ነው። እንደዛ የሚያረኩት ምን እኔ ሰይጣን አይደለም እኮ። እንደዚህ ያረገች ደግሞ ብለው ይኸውልህ፣ አሁን ትግስት ስጣት፣ ጊዜ ስጣት። በቃ ዝም በላ፣ ታገስ፣ ተንከባከባት። ባትፈልግ እንኳን ይኸውልህ የምትፈልገው ነገር አቀርብላት፣ ትድፋው። ውሃ እግሯን ማጠብ ካለበት እግሯን ጠብ። እግዚአብሔር ነው የምልህ። ውሃ ፈልጋ ውሃ ብታቀርባት ብትደፋው ትድፋው። ታገስ ትንሽ ጊዜ። እኔን ዝማኝ። እኔ እኮ ብዙ ነገር አሳልፋለሁ በህይወት ውስጥ፣ ግን አብሮ ለመኖር ስትል ዋጋ መክፈል አለበት። ወንድ ልጅ ዋጋ መክፈል አለበት። ያለበዛ ትንሽ መንገድ ከከፈት ብዙ ፈተናዎች ይፈጽባል። ሃይሚም አመሰግናለሁ ማለት ይሄ ነገር አክብረሽኝ ስላወራሽኝ እጅግ በጣም ነው የማመሰግንሽ። ግን ተረጋጊና አሁን ያለፉት መጥፎ ነገር ላለማሰብ ቃል ግቢ እባክሽን። ተይው በቃ የትላንት ያለፉት ነገሮች እሺ ሞክሪ። እኔ ግን ተማመኝብሽ፣ ለቤተሰቦቼ ለራሴ ተማመኝብሽ። እሺ ትለኛለሽ፣ በቃ ፍቅራችን ይመልሳል ብዬ ነበር የመጣሁት። ቤተሰብ መግቢያው ላይ እንደሰማችሁ እንዳደመጣችሁ ለሃይሚ ተመስክሮላታል ማለት ነው። ግን ላይክ ሰብስክራይብ ማድረጋችሁም እንዳትረሱ ማለት ነው። ለሃይሚ ብዙም የሚወዳት ብዙ የሚያከብራት የምንለው በምክንያት ነው ማለት ነው። እና ሃይሚ ተመስክሮላታል። እንኳን ደስ አላችሁ። ብዙዎቻችሁ በሃይሚና በብሩኬ ተጨንቃችሁ ነበረ። ካሁን በኋላ ሃይሚና ብሩኬ እንዳይለያዩ ምንም አይነት ነገር እንዳይፈጥሩ ያው መግቢያው ላይ ሰምታችኋል ማለት ነው። ሃይሚም ተስማምታለች፣ ብሩኬም ደግሞ ተስማምተዋል ማለት ነው። ለብሩኬ ምንድነው የተባለው? እግሯ እንድታጥባት፣ ልብሷ ከቆሸሸ እንድታጥብ፣ የምትፈልገውም ነገር ሁሉም ማድረግ አለብህ በማለት እንግዲህ ያው ምክር ተሰጥቶታል። ብሩኬም ደግሞ እሺ ያለ አላሳፈረም። ያው ብሩኬ ማንኛውም ጊዜ ሃይሚና ብሩኬ በጣም ነው የሚዋደዱ። ሃይሚም እንደዛ ብሩኬም እንደዛ። አሁን ላይ ግን ያው ሁለታቸውን ትንሽ ተኮራርፈው ነበረ። ያው የተኮራረፉበትን ምክንያት በእዩ ምክንያት ናት። እዩ ያው ታውቃላችሁ፣ እዛም ትገባለች እዚህም ትወጣለች፣ የማትገባበትን ቦታ የለም። አሁን ደግሞ ከሃይሚና ከብሩኬ ህይወት ስትወጣ እንግዲህ የሌላ ሰው ህይወት እያበላሸች ነው። እንደምታዩት መግቢያ ላይ ቢኒም ትታ ገና የሌላ ሰው ባል ሰርቃለች ማለት ነው። ምን እንደሚሻላትም አናውቅም፣ ግን ስለሷ አያገባንም። እኛም ያገባን ስለ ሃይሚ ነው ማለት ነው። ሃይሚ ያው ካሁን በኋላ በብሩኬ እንዳትመጭብኝ፣ ከመጣሽ ደግሞ አልለቅሽም አልፋታሽም በማለት ብዙ ማስረጃም እንደውም ማስጠንቀቂያ ነው የሰጠቻት። ካሁን በኋላ እኔም አይለምደኝም በማለት እዩም መልስ ሰጥታለች። እና አሁን ላይ ሃይሚና ብሩኬ አንድ እንዲሆኑ እንዲታረቁ ብዙ ሰው ፍትህ እየጠየቀ ነው ማለት ነው። ሃይሚ መስማማለው ካሁን በኋላ ርቅ አወርዳለሁ በማለትም ተስማምታለች ማለት ነው። ምንም ቢሆን መስማማት ነው የሚያዋጣ ማለት ነው። ሃይሚና ብሩኬ መቼም አይለያዩም፣ ጉዞ ወደፊት ናቸው።